ዛሬ የማወራላችሁ ሉቃስ ወንጌል ምዕራፍ 2 ላይ አንድ የሚገርም ሰው አለ። ስሙም ስምዖን ይባላል። መጽሐፍ ቅዱስ ሲናገር ጻድቅና ትጉ ሰው ይላል። መንፈስ ቅዱስ ያለበት ሰው ይላል። መገለጥ ያለበት ሰው ይላል። ራእይ የሚያይ ሰው፣ ህልም የሚያይ ሰው ነው። ርቆ የሚያይ ሰው ነው። የተሰወረውን የሚያይ ሰው ነው። ይህ ሰው መጽሐፍ ቅዱስ ነው የሚናገረው። ግን የዚህ ሰው ትልቁ ነገሩ ምን እንደሆነ ታውቃላችሁ? ከሞት ጋራ ተወራርዶ ያሸነፈ ሰው ነው። ይወለዳል፣ ስጦታችን ይመጣል፣ ብርሃን ፈውስ የተባለው የናዝሬቱን ኢየሱስ ሳላይ አልሞትም ብሎ ከሞት ጋራ ተፎካከረ፣ ከሞት ጋራ ተወዳደረ። ሰውየው አርጅቷል። ሰውየው በዕድሜ ጸና ያለ ሰው በመንፈስ ቅዱስ ተረድቶ ለራሱ አንድ ውሳኔ ወስኖ ነበር። አባታችን ስምዖንን ስናይ ወስኖ ጨክኖ ሲንቀሳቀስ እናያለን። መንፈስ ቅዱስ ተረድቶ የእስራኤል መጽናናት የጌታን የተቀባውን ሳላይ ያንን ተስፋ ሳላቅፍ ያንን ተስፋ ሳልስም ያንን ሰልፋ በአይኔ ሳላይ ሞትን አልቀምስ ብሎ ማለት እንደዚህ አይነት ጭካኔ መጨከን አለባት። እናንተ ስትጨክኑ ክርስቶስ ለእናንተ ይጨክናል። ይሄ ስምዖን በሕይወቱ ላይ ተወራርዶ ጨከነ፣ ሞትን አልቀመሰ። እረኞች በሜዳ እያደሩ ቤት በሌለበት ብርሃን በሌለበት በጨለማ ውስጥ ይኖራሉ። እረኞቹ ደግሞ የተናቁ ናቸው። በቤተሰብ የተረሱ፣ በነ ሄሮድስ የተረሱ፣ በዘመዶቻቸው የተረሱ፣ በወዳጆች የተረሱ፣ የተናቁ፣ ማንም ምንም ብሎ የማይቆጥራቸው፣ ማንም ሰው እረኞቹን ማንም ሰው ምን ብሎ አስቧቸው አያውቅም። ግን አስተውሉ፣ ዓለም በጨለማ ውስጥ ስተኛ የሰማይ ብርሃን the glory of God የመጣው ግን ወደ ሄሮድስ ጋር አይደለም የመጣው። በረም ስሙ፣ ብርሃኑ ሄሮድስ ጋር ቢመጣ ኖሮ እስከ ዛሬ ድረስ እኛ ከመርገም ከኃጢአት ነፃ እንወጣ። ብርሃኑ ወዴት ነው መጣ ካላችሁ ተራ ሰዎች ጋር፣ በሰዎች የተናቁ ሰዎች፣ በሰዎች የተረሱ ሰዎች፣ በሰዎች የተገፉ ሰዎች፣ በሰው አይን ያልገቡ፣ በቤተሰቦቻቸው በዘመዶቻቸው የተናቁ ሰዎች ጋር ብርሃን መጣ፣ ወደ እነርሱ መጣ። የሚገርም ነገር ነው። መልአክ ሲያወሩ ሌሎች ሰዎች አልሰሙ። መልአክ መሴጁን ለነሱ ሲያቃብል ሄሮድስ አልሰማ። እናት አባቶቻቸው አልሰሙ። የእረኞች ጠላት አልሰማም። እረኞቹ ግን የሰማይን ቋንቋ ሰሙ። ሄሮድስ መጣና ውሸት ተናገሯል። ማንን? እረኞችን። ኢየሱስ የት እንደሆነ አሳዩ። ኢየሱስን ልናጠፋ እንፈልጋለን፣ ለመግደል እንፈልጋለን። እኔ ፈርቻለሁ፣ እኔ ደንግጫለሁ። ማ? ሄሮድስ። እግዚአብሔር ከምስኪኖች ጋር ይገኛል። እግዚአብሔር ከድሆች ጋር አለ። እግዚአብሔር ከተቸገሩት ጋር አለ። እግዚአብሔር ከአንዱ ሰው ጋር አለ። እግዚአብሔር ከወደቁት ሰዎች ጋር አለ። እግዚአብሔር ከሰው ዘንድ የተረሱ ሰዎች ጋር እግዚአብሔር አለ። እረኞች በጨለማ ውስጥ በድንግዝግዝ ውስጥ በጨለማ ውስጥ በጭንቀት ውስጥ የነበሩ እረኞች ብርሃን አይቷል። ከግራ መጋባት ነፃ ወጡ። በእረኞች ጋር የበራው ይሄ ዝም ብሎ የምናየው ብርሃን አይደል። እረኞች ተንቆ በሰው ተረስቶ በአለቃ ተረስቶ በቤተሰብ ተረስቶ የበራው ብርሃን እኔና እናንተ የምናየው ብርሃን አይደል። ክርስቶስ ራሱ ፊቱ አበራ፣ ልብሱ አበራ፣ ንግግሩ አበራ፣ እይታው አበራ፣ መንፈሱ አበራ፣
መለኮቱ አበራ። እረኞች በንጉሱ በሄሮድስ ታዩክ። የተናቁ፣ የተረሱ፣ የተገፉ ማድሪያ ስፍራ የሌላቸው እረኞች፣ በጨለማ ውስጥ ያሉ እረኞች፣ በረሃብ ውስጥ ያሉ እረኞች፣ በጥማት ውስጥ ያሉ እረኞች፣ በበሽታ ውስጥ ያሉ እረኞች ስጦታችን በብርሃን ከዛ ሄሮድስ እረኞችን መፈለግ ጀመረ። በባትሪ መፈለግ ጀመረ። ለካ ምስጢር ለሟርተኞች አይገለጥም። ምስጢር ለእረኞች፣ በጨለማ ውስጥ ላሉ፣ በውድቀት ውስጥ ላሉ፣ በኪሳራ ውስጥ ያሉ፣ በበሽታ ውስጥ ላሉ የሰማይ ምስጢር በእውነቴ ነው የምላችሁ ዛሬ ላንቺ ይገለጣል። ዛሬ ላንተ ይገለጣል። ወንድሜ ተገልጦላል።